እኔ መጣ እያልክ ነው። የእናንተ ኮሜንት በቃ በፍቅር ገለኝ ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ ማለት ነው። እንግዲህ ሄርሜላ ከረሜላ ወንድምና ማርትዬ መጥተዋል። ሚኪዬ ቀና በል። እኔ አንተን ለማየት ስንቴ መነጽር አደረኩኝ ወዳ ብሎ እንዴ አይንህን ገለጽ አድርግ እንጂ ቆንጆ ሚኪዬ። ስላየኩ ደስ ብሎኛል። በዚህ አጋጣሚ ሚኪያችን እና እንግዲህ ማይክል ጃክሰን እና ሄርሜላ ቤቷ መቀየር አለበት እያለች ነው ማርቲ። ምክንያቱም ብዙ ውሬዎች በእሷ ቤት እየመጡ እየተሰለፉና ቤቷን እያወቁ ስለሆነ አብርሃምንና ሄርሜላን ሰላማቸውን እንዳይነሷቸው ስትል እንግዲህ ወንድም ጠበቃ፣ ወንድም መከታ፣ ወንድም ሁሉ ነገር ይባላል። የአባት ምትክ ነው። በነገራችን ላይ ወንድም ማለት ሚኪ ምን አለ? እስኪ አንድ ሰው ይንጣ እህቴ ቤት እስኪ ደፍሯ ካሁን በኋላ ይንጣ ሁሉንም በንትኑ እያልኩኝ እመልሰዋለሁ ሲል ሚኪያችን ገለጸ። ታዲያ ማርቲ ቤቱን ይቀይሩ የምትዩ ያንን የመሰለ ቤት እንዴት ይቀይራሉ? በሀገራችን ላይ ህግ የለም እንዴ? ህግ የለም እንዴ? ያንን ጥሼ እገባለሁ ካሉ ወደ ፍርድ ቤት እነዚህን ሰዎች ማቆም እንጂ ያለባችሁ። እንዴት ያንን የመሰለ ቤት እንዴት ትታ ትሄዳለች? እንዴት እነዚህ ሰዎች ለህግ መቅረብ አለባቸው እንጂ ያንን የመሰለ ቤቷን ጥላ ባትሄድ እንደኔ ተመረጠ ይሆናል። ማርቲ ግን አስተሳሰብሽ ጥሩ ነው። ግን ሚኪ ለሁሉም ነገር እኔ መከታለሁኝ ካሁን በኋላ ለሚመጣው ነገር በሙሉ ብሏል። መቼም አንድ ሰው ቤት ዝው ብሎ አይገባም። መቼም ቀለዋጮቹ የሰውን ቤት ካሜራ ይዘው ምናምን እንደሚዞሩ የታወቀ ነው። ስለዚህ ሄርሜላና ማይክል ጃክሰንን እንደ እውነት አንድ አድርጎልን ብቻ አንዳንድ አዳዲስ ጥያቄዎች አሉ። ብቻ እስኪ እሱን ጥያቄ እንግዲህ ሄርሜላም ከረሜላም የምትመልስ ያርጋት። እንግዲህ እስኪ እናያለን። ጠብቁ። ለማን